በአሜሪካና አውሮፓ ያላችሁ ኢትዮጵያውያን ለእናንተ ነው ይሄንን ቪዲዮ የምሰራው። እንደሚታወቀው ሚዲያ ላይ አንድ ሰው ችግር ሲገጥመው ባላየ ባልሰማ ላሽ የሚባለው ጉዳይ ተለምዷል። በብዙ እህት ወንድሞች ላይ አይተናል። አብራችሁ ታጫፍሩና አብሽር አለንልክ ማን ይነካል ምናምን ስትሉ ትከርሙና የሆነ ችግር ሲገጥመው አንድ ሰው ጥላችሁት ቅንጥስ የምትሉት ነገር አለ። የተለመደ ነገር ነው። ወንድማችን ሰይዶ ረባቦ ወይም አቡ ፋኑ እንግዲህ በሰሞኑ እንዳያችሁት በእህታችን ሀና ጉዳይ ፍትህ ለመጠየቅ በላይቭ ላይ ከብዙ እህት ወንድሞች ጋር ሲታገል አይተናል። በዚህ መካከል አንዳንድ ሰዎችን በስሜታዊ በሆነ መንገድ ስሜታዊ ሆኖ አስቀይሟል። ለምሳሌ እንደ ገጠር ልጅ አይነት ሰዎችን አስቀይሟል። ይህንንም ደግሞ በተደጋጋሚ ይቅርታ ሲጠይቅ አይታችሁታል። ከይቅርታ በላይ የለም። ስሜታዊ ሆኖ ብዙ ነገር ሰው ሊናገር ይችላል። ይቅርታ ጠይቋል። ነገር ግን አሁን ከሳሹ ባልታወቀበት መንገድ ማን እንደው ከሳሹ ሳይታወቅ የዱባይ ፍርድ ቤት ጠርቶት ቀርቦ ነበረ። በ5 ቀን ውስጥ አገሪቱን ለቆ እንዲወጣ ትዕዛዝ ተላልፎበታል፣ ተወስኗል ማለት ነው። ሁላችሁም ሰምታችኋል። በራሱ አንደበትም ነግሮናል። ስለዚህ በአሜሪካና ዱባይ ያላችሁ ለምሳሌ እንደነ መኮፋኑ አብራችሁት ነበር ላይቭ ላይ ስታድሮ የነበረው። እስኪ እናያችሁ ዛሬ የቤት ስራ ስሩ እስኪ። በአውሮፓና አሜሪካ ያላችሁ ኢትዮጵያውያን ይሄ የእናንተ ስራ ነው። ከዚህ በኋላ ልጁ ተመልሶ ወደ አረብ ሀገር ወይም ደግሞ ኢትዮጵያ ይቀመጥ ወይ እንትና ይቀመጥ የሚባል ነገር የለም። እባካችሁ ተባበሩት። እባካችሁ ይሄም ቪዲዮ ሼር አድርጉት። ወደ አውሮፓ አሜሪካ የሚገባበትን ወይ አመቻችታችሁ ቪዛ ምናምን የሆነ አዘጋጅታችሁ አንድ ሰው መውሰድ ቀላል ነው። አመቻችታችሁ እንድትወስዱት እባካችሁ ስንል ጥሪ እናስተላልፋለን። ፑሽ አርጉ፣ ቪዲዮ ስሩለት። በጣም ነው የሚያሳዝነው፣ በጣም ማለት ነው። ባላሰበው መንገድ ነው ይሄ ነገር የመጣው። በጣም ይከብዳል። ብቻ ከዚህ በላይ ብዙ መናገር አልችልም። ቪዲዮውን ሼር አድርጉላችሁ፣ ሼር አድርጉ። ይህ የእናንተ የቤት ስራ ነው። ይህ አውሮፓውያንና አሜሪካ ያላችሁ ኢትዮጵያውያን የእናንተ የቤት ስራ ነው። ደጋግሜ እነግራችኋለሁ። ሼር ይደረግ ቪዲዮ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የሀገሬ ልጆች፣ ወገን ዘመዶቼ፣ ወዳጆቼ እንዴት ናችሁ? ቁጭ ብዬ ላውራ። ቆይ እንዴት ናችሁ? ደህና ናችሁ? የስራ ጤና ሁሉ ሰላም ነው? ሁሉ አማን ነው? ሁሉ አሸወይና ነው ወይ? ዛሬ በቪዲዮ መጥቻለሁ። እሱ ምንድነው ስለ ሰያ ሰሞኑ በሀና ለነበረው ጉዳይ ሰያ ለአንድ እህቱ ለታገተች፣ ለታፈነች፣ ለተሰበረች፣ ለተጎዳች፣ ለተሰቃየች፣ ለተጎሳቆለች ድምፅ ሆኖ ነበረና እንግዲህ አጭበርባሪዎች ሞታለች፣ ደብዳቤዎች፣ አፋኞች ሞታለች ብሎ አስረድቶ ነበረ። የገጠር ልጅ የሚባለው መጥቶ መርዶ አሰምቶ ነበረ። በዛ መሰረት ደግሞ ሞታለች ተብያለው ብሎ እንዳየነው ሁላችንም ቲክቶክ ላይ ነው ያየነው። እኔ በጊዜው በጣም አዝኜ ነበረ። በጣም ልቤ ተሰብሮ ነበረ። የሆነ ቪዲዮ ሰርታለች። ከመጣውም እሰየው ከሞትኩም ቻው ስትል እውነቴን ነው የምላችሁ። ያን ቪዲዮ አይቼ በጣም ነበር ውስጥ የተሰበረው። በጣም ነበር ያለቀስኩት ማለት ነው። ለካ ታውቋት ነው እንዴ አልኩና በቃ እኔም አለቀስኩኝ። ያኔ በቃ አለቀስ። ታውቋት ነበር መሞቷ ወይንም ታውቋት ነበር። አንዳንዴ እኮ ይታወቃል ይባላል፣ መሞቱ ምንም ይታወቃል ይባላልና ያው ዞሮ አለች አልሞተችም ነው እየተባለ ያለው። በመቀጠል ደግሞ ለሰያም በተሰጠው አክባር በተሰጠው መረጃ ሰያም ህዝቡን ሰብስቦ እቺ ልጅ ትፈለግ፣ የፈለጉትን ነገር እኛ አዋተን እንከፍላለን፣ ቤተሰቦቿ አዝነዋሉ፣ ለቤተሰቦቿ ተደውሎ ልጆት አልሞተችም መደራደር ይቻላል ብለው ተነገራቸው። በተነገራቸው መሰረት አባታቸው ተርጓሚ ይዞ ትግሬ ሀገር ሄዱ። እንዲህ መደራደር ትችላላችሁ ተብሏል ስባል ወይኔ ልጄ እኮ አልሞተችም አለች ብሎ ተናገሩ። በዛ መሰረት ነው ሰያ ይዞ መጥቶ ሚዲያው ላይ ያወጣው። አሁን ሰያን ምን አደርጉታል? የሆነ በጎሳ በሃይማኖት ምናምን ቀላቅለው ሰያን አስይዙታል ማለት ነው። ማለትም ከዱባይ ሀገሩን ለቆ እንዲወጣ አደረጉት ማለት ነው። ታውቃላችሁ ሰያ የሚባለው ልጅ
ሳይድ ወረባቦ የሚባለው ልጅ ከሳውዲ ነው የገባው። ከሳውዲ ገብቶ ከሳውዲም ሲገባ ወላሂ መከራ ነው የገጠመው። ትንሽ ሆነ የብሔር ነገር ጣል ያደርግ ነበረ። ከዛ ቀጥታ ቦሌ ላይ ይዞ እስር ቤት ነው ያስገቡት። ከእስር ቤት ወጥቶ እንደምንም ያው የተወሰነ ጊዜ ሀገር ቆይቶ ቀጥታ ዱባይ ነበር የሄደው። ዱባይም ከሄደ 6ኛ ወሬን ይዣለሁ አለ በቀደም ቪዲዮ ሲሰራ ማለት ነው። በጣም አሳዘነኝ። እውነቴን እምላችሁ ችግር ያባርራል፣ ችግር ይከታተላቸዋል። በቃ አላህ ለሱ ኸይሩን ነገር ሊሻለት ይችላል፣ ኸይሩን ነገር ሊረዝቀው ሊሆን ይችላል። አላህ ደግሞ የበለጠ ርዝቅ ሊረዝቀው ሊሆን ይችላል። ግን ምቀኝነት በዚህ ያህል ጥግ መሄድ ምንም ያኔ አስፈላጊ አይደለም። እና ያሳዛውም ሀበሻ ነው። ከሀገርም እንዲወጣ ጉቦ አስበልቶ ወይንም እነዛ ሽፍታዎች የትግሬስ ሽፍታዎች ነው። አንደኛም ደግሞ ስመኝ የሚባለው እዚህ ዱባይ ሳውዲ ያለው ይሆናል እንግዲህ ብር አስበልቶ ከዛ ሀገር እንዲወጣ ምናምን የተደረገው ማለት ነውና በጣም ነው የተሰበረው ልቤ። በጣም ነው ያዘንኩት። ለካ የራስ ሰው ተኝቶ አይበላም ወይ? እሱ እኮ ጥፋት አልሰራም። አባትየው ልጅ አልሞተችም ባለው መሰረት እሱን በሰማው መሰረት ፍትህ እንበልላት ለዚች ልጅ። ወይንም ብር አዋጥቶ ህዝብ ሊያወጣት ይችላል፣ ህዝብ ሊያድናት ይችላል፣ ህዝብ ከጭንቅ ሊያድናት ይችላል ባለው መሰረት ነው እንጂ ሰያ ወጥቶ ያን የገጠር ልጅንም በንዴት እንዴት አንተ በእህትህ ትጨክናለህ? እንዴት አንተ ይህን ቃላት ሬሳ ሳታይ እንደ ሞተች ፎቶ ሳታነሳ ቀብራ ላይ ሲቀብራት ፎቶ ወይንም ቪዲዮ መረጃ ሳይኖርክ እንዴት ሞተች ትላለህ? እህት የለክም ወይ? ከሴት አይደል የተፈጠርከው ባለው መሰረት ተናዶ ሳያድ ቃላ ብሎታል። ይሄ የገጠር ልጅን ማለት ነው። በዛ ምክንያት ነው እንግዲህ አሁን እሱን ያሳዙት ማለት ነውና ይሄ ፌር አይደለም፣ ወላሂ ፌር አይደለም። አንድ ምስኪን ልጅ በጣም የዋህ ነው ሲታይ፣ በቃ የዋህ ምስኪን በቃ እኔ እንጃ አሳዘነኝ በበኩሌ። ምክንያቱም እኔም ሴት ልጅ ነኝ፣ ወንድም አለኝ እና በጣም ነው ያዘንኩት። አላህ ይቅር ይበላችሁ። ከባድ ነው። ለምን ጭካኔ ይሄን ያህል እንደጨከናችሁ አይታወቅም። ይሄ ልጅ ዱባይ ሲገባ በትንሽ ብር አይደለም የሰው ሀገር ስደት የሚሄደው 100-200 ሺህ አውጥቶ ነው ስደትን የሚሄደው። እሱ ምረዘቃለው ብሎ ነበር ያሄደው። አላህ ምን ይታወቃል? አላህ እኮ በዚህ ሰበብ አድርጎ ወደ አሜሪካ ሊነዳው ይችላል። አሁንም የኢትዮጵያ ሕዝብ አይተወውም። እንደኛ ደግሞ ሀቢባ ወይ ወደኛ ይመጣል ብላለች፣ ትወስተዋለች እርግጠኛ ነኝ አሰባስባ። በዚህ 5 ቀን እኔ ወይ ከአሜሪካ ወይ ሀቢባ ያለችበት ሀገር ኳተር ካልሄድን ሰዋት ያን በቃ እዩኝ ማለት ነው። አላህ ለሱ ካይሮን ሲያሻለት ነው። ከሰው ቤት ቅጥር እንዲያወጣው ሲፈልግ ነው አላህ። አሁን ለምሳሌ እሱ ተቀጥሮ ነው የሚሰራው በሰው ቤት። አላህ ደግሞ የራሱን ሱቅ ሊከፍትለት ይሆናል። የራሱን ልስቅ ልረዝቀው ሊሆን ይችላል ለሰያ እና ይሄ ያህል ግን ምቀኝነት። አሁን እነዛ የገጠር ልጆች በቃ ተደስቶ ምናምን ቶክቶክ ላይ ቪዲዮ ይሰራል። በእንትን ምንድን ነው ክርስቲያን ነው እንዴ? በክርስትና ምናምን ነገር አድርጎ ያኔ የደስታ ቪዲዮ የለም እሱን ይሰራል ማለት ነው። አይ ዶንት ኬር አባውት ለኛ ጭንቅ አይሰጠንም፣ እንትን አይሰጠንም። እና ግን ምቀኝነት አይሰራም። ያ ጀማ ሀበሻ በጣም መጥፎ ነው፣ በጣም ምስጥ ነው፣ ከምስጥም ምስጥ ነው ሀበሻ ውዶቼ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ቅንነት ለራስ ነው፣ መልካምነት ለራስ ነው። እኔ ሳያ ስላሳዘነኝ ነው እስቲ አንድ ቪዲዮ ልስራ ብዬ ያመጣሁት። እንደ ወንድም አይቼ በጣም ምስኪን ነው። ምስኪን በመሆኑ ነው ስራውን ትቶ ካርዱን እየሞላ ወላሂ ኢትዮጵያ ለመደወል ምን ያህል እንደሚበላ ታውቃላችሁ? ከዱባይ ደግሞ ሳውዲ ለመደወል ምን ያህል እንደሚበላ ታውቃላችሁ? ያን ሁላ ብሩን እየቀፈቀፈ ሳያ እየደወለ ነበረ ጉዳዮቹን እያጣራ ደላላ ቦታ ምን ቦታ እየደወለ ነበር። ኢትዮጵያ እየደወለ ነበር። ኢትዮጵያ 1 ደቂቃ ምን ያህል ብር እንደሚፈጅ ታውቃላችሁ? ይሄን ሁሉ መስዋዕት እየከፈለ ነበር ሰየለ ልጁ ማለት ነው። ብያዝም አይቆጨውም። ለምን ይሄን ነገር ሚዲያ ላይ አውጥቶታል። ህዝብ አሁንም ከእንትና ጋር ነው ያለው፣ ከሃና ጋር ነው ያለው። እንኳንም ተያዘ ማለት እንኳንም ገባ ሀገሩን። የሆነ ሀገሩን ገባበት አየር ላይ ያለ የሆነ ቪዲዮ አይቼ ነበር። እንኳንም ለሀገሩ አበቃው። እንኳንም ደግሞ ይሄን ነገር እሱ ሰራ። እንኳንም ከይር ነገር ሰራና የልጅቷ ጉዳይ ሚዲያ እንዲወጣ አደረገ። የማያዙ ማለት ሀገሩ መግባት ለሱ ደግሞ አላህ ርስቁ ሊረዝቀው ይችላል በሰፊው ሊላችሁ ፈልጌ ነው።
ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። እወዳችኋለሁ።